በስመ አብ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ቸርነቱ ብዙ የሆነ በምህረቱ በይቅርታው የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። አሜን። በእግዚአብሔር ቸርነት ተከታታይ የትምህርታችን ርዕስ ሰው ምን ያደርገኛል የሚል ነው። እግዚአብሔርን አጋዥ አድርገን የስድስተኛውን ቀን ትምህርታችንን እንጀምራለን። መዝሙር 55 በቅንፍ 56 ከቁጥር 1 እስከ ፍጻሜ ምዕራፍ ያለውን በጸሎት መንፈስ ሆነን እናነባለን። አቤቱ ሰው ረግጦኛልና ማረኝ፣ ሁልጊዜም በሰልፍ አስጨንቆኛል። የሚዋጉኝ በዝተዋልና ሁልጊዜ ቀኑን ሁሉ ጠላቶቼ ረገጡኝ። እኔ ግን ፈራው፣ በአንተም ታመንኩ። በእግዚአብሔር ቃሉን አመሰግናለሁ። በእግዚአብሔር ታመንኩ፣ አልፈራም። ሰው ምን ያደርገኛል? ሁልጊዜ ቃሎቼን ያጸይፉብኛል። በእኔ ላይም የሚመክሩት ሁሉ ለክፉ ነው። ይሸምቁብኛል፣ ይሸሽጉኝማል። እነርሱም ተረከዜን ይመለካከታሉ። ሁልጊዜም ነፍሴን ይሸምቁባታል። በምንም ምን አታድናቸውም። አሕዛብን በቁጣ ትጥላቸዋለህ። አምላክ ሆይ ሕይወቴን ነገርኩ፣ እንባዬን እንደ ትእዛዝህ በፊትህ አኖርክ። በጠራው ጊዜ ጠላቶቼ ወደ ኋላቸው ይመለሳሉ። አንተ አምላኬ እንደሆነ እነሆ አወቅሁ። በእግዚአብሔር ቃሉን አመሰግናለሁ። በእግዚአብሔር ቃሉን አከብራለሁ። በእግዚአብሔር ታመንኩ፣ አልፈራም። ሰው ምን ያደርገኛል? አቤቱ የምስጋና ስዕለት የምሰጥህ ከእኔ ዘንድ ነው። ነፍሴን ከሞት እግሮቼንም ከመውደቅ አድነሃልና። በሕያዋን ብርሃን እግዚአብሔርን ደስ አሰኘው ዘንድ ሁሉንም የምትይዝ ሁሉንም የምትገዛ አብ ወልድ መንፈስ ቅዱስ አንድ አምላክ እናመሰግናለን። የዳርቻዎች ሁሉ አዛዥ፣ የጌቶች ጌታ፣ ለጉልላት ጫፉ ለመሰረት መሰረቱ የሆንክ ጌታ እኛን ባሪያዎችህን በምታስጨርስበት ሩጫ ስላስጀመርከን እናመሰግናለን። አሜን። በፊትህ እንድንሆን ድምፅህን እንድንሰማ ከገበታህ እንድንቆርስ የልጆችን ወግ ስለሰጠህን ታላቁን ስምህን እናመሰግናለን። አሜን። ስለ ቸርነትህ ስለ ምሕረትህ ታላቅነት ደግሞ በደላችንን በብዙ ይቅር ስላልክ ድካማችንንም በጸጋህ ስላገዝክ ኑሩ ብለህ ፈቃድ ስለሰጠህን በጠላቶቻችን ፊት ለፊትም ራሳችንን በዘይት ስለቀባ ትግሉ ተገዳዳሪው ብዙ ቢሆን እንኳ የምትረዳን አንተ ከሺህ ሰራዊት ከእልፍ ጦር ትበልጣለህና እናመሰግንሃለን። እንደ ቸርነትህ ልባችንን አለት በሆነው ቃልህ እንድትመሰርተው በጽናትህ እንድታጸናን ጌታ ሆይ እንለምንሃለን። እንደ ቸርነትህ ጌታ ሆይ ባሪያዎችህን ደግሞ አንተን መፍራት ብቻ እንድታሳድርብን እንጠይቀሃለን። በአንዱ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። እግዚአብሔር ይመስገን። የትምህርታችን ርዕስ ሰው ምን ያደርገኛል የሚል ነው። ሰው ምን ያደርገኛል? በዚህ ዓለም ላይ የምንኖረው ከሰዎችና ከእግዚአብሔር ጋር ነው። የእግዚአብሔርን ሕግጋት ስንመለከት እግዚአብሔርንና ሰውን አድራሻ ያደረጉ ናቸው። የእግዚአብሔር ሕግጋት
የሰላማዊ ግንኙነት ድልድዮች ናቸው። 10ቱ ትእዛዛት ለሁለት ይከፈላል እንላለን። ለሁለት ሲከፈል አንዱ ክፋይ ፍቅረ እግዚአብሔር ነው፣ አንዱ ክፋይ ደግሞ ፍቅረ ቢጽ ነው። እግዚአብሔርን መውደድና ወንድምን መውደድ ነው። ስለዚህ የእግዚአብሔር ቃል በግንኙነቶች መካከል ድልድይ ነው። የእግዚአብሔር ቃል ከሌለ ወይም የእግዚአብሔር ቃል ካልተተረጎመ ጤናማ የሆኑ ግንኙነቶች ሊኖሩ አይችሉም። የእግዚአብሔር ቃል ከራሳችን ጋር ያለንን ግንኙነት፣ የእግዚአብሔር ቃል ከወዳጆቻችን ጋር ያለንን ግንኙነት፣ የእግዚአብሔር ቃል ከመምህራኖቻችን ጋር ያለንን ግንኙነት፣ የእግዚአብሔር ቃል ከመሪዎች ጋር ያለንን ግንኙነት፣ የእግዚአብሔር ቃል ከትዳር ጓደኞቻችን ከቃል ኪዳን አጋሮቻችን ጋር ያለንን ግንኙነት በበላይነት ያስጠብቃል። ስለዚህ የእግዚአብሔር ቃል አማራጫችን አይደለም። የእግዚአብሔር ቃል ምርጫችን ነው። ያለ እግዚአብሔር ቃል ጤናማና ዘላቂ ደግሞም ዘላለማዊ ይሄ ብቻ አይደለም እውነተኛ ግንኙነት ሊኖረን አይችልም። ያለ እግዚአብሔር ቃል ጤናማ ዘላቂ ዘላለማዊና እውነተኛ ግንኙነት ሊኖረን አይችልም። የእግዚአብሔር ቃል በውስጡ የኪዳን ቃል በመሆኑ የማስተሳሰር አቅም አለው። ኪዳን ምንድነው ስንል ኪዳን ከዛኛው ሲጎድል ከዚህኛው የሚሞላበት ነው። ኪዳን አንደኛው ሲደክም የበረታው የደከመውን ተሸክሞ የሚሄድበት ነው። ለዚህ ነው እግዚአብሔር ከሰው ጋር ኪዳን የሚያደርገው። ለምን ስንል እኛ ስንደክም እሱ ሊሸከመን፣ ከኛ ሲጎድል ከእርሱ ሊሞላልን እግዚአብሔር ኪዳንን ያደርጋል። ስለዚህ የእግዚአብሔር ቃል ለግንኙነቶቻችን ሁሉ ምንድነው ማለት ነው? ድልድይ ነው። ይህንን ድልድይነት የሚሰራው ፍቅር ለሚገባው ፍቅር በመስጠት፣ ይሄ ግንኙነት የሚሰራው እርዳታ ለሚያስፈልገው እርዳታ በመስጠት፣ ይሄ ግንኙነት የሚቀጥለው አሁንም ክብር ለሚገባው ክብር በመስጠት ነው። ክብር ለሚገባው ክብርን ካልሰጠን፣ ድጋፍ ለሚገባው ድጋፍን ካልሰጠን፣ ፍቅር ለሚገባው ፍቅርን ካልሰጠን ግንኙነት አደጋ ውስጥ ይወድቃል። ብዙ ግንኙነቶቻችን የሚበላሹት ሌሎች ክፉ ስለሆኑ ብቻ አይደለም፣ እኛም ግንኙነቱን ስላላከበርነው ነው፣ ወይም ግንኙነቱ የሚጠይቀውን ነገር ስላላሟላን ነው። አዎ የእግዚአብሔር ቃል ግንኙነትን ይቀድሳል። ስለዚህ የምንኖረው ከእግዚአብሔር ጋር የምንኖረው ከሰው ጋር በመሆኑ የእግዚአብሔር ቃል ከእግዚአብሔር ጋር ላለን ግንኙነት ብቻ አይደለም፣ ከሰዎች ጋር ላለን ግንኙነት አስፈላጊ ነው። በዚህ ዓለም ላይ ስንኖር ሰዎች አስቸጋሪዎች ናቸው። ያ ማለት እኛ አስቸጋሪዎች ነን። በዚህ ዓለም ላይ ስንኖር ሰዎች እንደ ቤታቸው ናቸው። ሰው በቤቱ እንግዳ የሚቀበልበት ሳሎን አለው፣ ራሱን የሚሸሽግበት ደግሞ ጓዳ አለው። ሰዎች ማለት ቤትን ሲሰሩ የውስጥ ማንነታቸውን እየገለጹ ነው፣ ጠባያቸውን እያብራሩ ነው። ስለዚህ የፊት ጠባይ ያላቸው፣ የኋላ ጠባይ ያላቸው። ያ ማለት እኛ ማለት ነው። ብዙ ዘመን የጠላነውን ሰው እወድሃለሁ ብለናል። ህሊና ግን ወቅሶናል፣ መንፈስ ቅዱስ ወቅሶናል። ብዙ ዘመን ልባችን ጥርስ የነከሰበትን ስቀንለታል። በዛሬ ዘመን ፍቅር ብቻ አይደለም ጠብም አልቋል። ተቀይሜያለሁ የሚል ሰው አትሰሙ።
አዝኜብሃለሁ የሚል ሰው አትሰሙ። ችግር የለውም ነው። ግን ብዙ ችግር አለ። ሰዎች ግንኙነታቸውን ላለመቀጠል ስልታዊ መለየት ነው የሚያደርጉት። ተቀይሜሃለውን ፍቅር ነው የሚቀየም የወደደ ነው። አዝኜብሃለውን ፍቅር ነው የሚያዝንብን የሚጠብቅብን ሰው ነው። ወገኖቼ በዚህ ዓለም ላይ ሰዎች ከሚታዘቡን ቢቀየሙን ይሻላል። ከታዘቡን እያለን እንደሌለን ይቆጥሩናል። ማንኛውንም ቀለም ነጭ ብትቀቡት እንደሚደመሰስ ልክ እንደዚሁ እንዳለን እያለን እንደሌለን ይሽሩናል ሲታዘቡን። ሲቀየሙን ግን ለይቅርታ ያነሳሱናል። ሲቀየሙን ግን ያለንበትን አድራሻ ያሳዩናል። አዎ በዚህ ዓለም ላይ ስንኖር ሰዎች አመፀኞች ቢሆኑ ሰዎች ክፋት ቢኖራቸውም ሁሉም ሰው ግን ክፋት የለውም። ሁሉም ሰው ግን አመፀኛ አይደለም። ሰው ሁሉ እንዳንል ከልካዮች አሉብን። ሰው ሁሉ እንዳንል ሰው የሆነው ጌታ ራሱ ይከለክለናል። ጌታችን ሰው ሆኖ ሰው የሚያልፍበትን ፈተና በሙሉ ለምንድን ነው ያለፈው? ሰይጣን ሰውን ሁሉ አየሁት ሁሉም ውዳቂ ነው ብሎ ነበረ። በገዳመ ቆሮንቶስ ተፈትኖ ያለፈው ጌታ ሰይጣን ሰው ሁሉ እንዳይል አደረገው። በእውነቱ የተሰቀለው ጌታ፣ በጽድቁ የሞተው ጌታ ሰይጣን ሰው ሁሉ እንዳይል አደረገው። ወገኖቼ ከገዳመ ቆሮንቶስ ከጌታ ስቅለት በኋላ እንኳን ሰይጣን የጅምላ ጭፍጨፋ አቁሟል። ሰው ሁሉ የሚል ሰይጣንም አይለውኛ ማለት የለብንም። አንዳንድ ጊዜ ከሰይጣን ትንሽ ሄድ የምንልባቸው ነገሮች አሉ። በዚህ በአገራችን በቤተክርስቲያን የሚነገር ነገር አለ። ሰይጣን እየተከታተለ የሰውን በደል ይመዘግባል። በእርግጥም ልክ ነው። መዝገብ ከሌለ ክስ የለም። ስለዚህ ሰይጣን ከሳሽ ከሆነ ሰይጣን ምን አለው? መዝገብ አለው። ይሄ በክሱ የታወቀውና ስሙ እንኳን ከሳሽ የተባለው ሰውየው ንስሐ ከገባ በኋላ ያንን ክስ ይሰርዘዋል። እኛ ግን ሰውየው ንስሐ ከገባ በኋላ እንኳን አንረሳው። ለ20 ዓመታት ለ30 ዓመታት የምንወቅሳቸው ሰዎች የዛሬ 30 ዓመት ከአምላካቸው ጋር ጉዳያቸውን ጨርሰዋል። ሰው ሁሉ እንዳንል ጌታ ይከለክለናል። ጌታ ብቻ አይደለም፣ ብዙ ቅዱሳኑ ይከለክሉናል። ብዙ የተባረኩት ይከለክሉናል። ሰው ሁሉ እንዳንል ይህችን ዓለም አለፉባት እንጂ ኖሩባት እንጂ ምንም አይነት ክፋትን አመፃን የተጸየፉ ሰዎች እነሱ ይከለክሉናል። ስለዚህ ሰው ሁሉ ምን አይደለም? ክፉ አይደለም። ሰው ሁሉ ክፉ አይደለም። ሰው ሁሉ ተንኮለኛ አይደለም። ወገኖቼ ጥላቻ ባስደነገጠን መጠን ፍቅር የሚያስደነግጠን ከሆነ አስቸጋሪ ነው። ሰዎች ሲወዱንም የምንደነግጥ ከሆነ አስቸጋሪ ነው። ንቀት ያናደደንን ያህል ክብር የሚያስደነብረን ከሆነ የሰዎች አክብሮት ሰዎችን አቃለን እንድንመለከትበት ካደረገን አስቸጋሪ ነው። ቅጥ ለሌለው ሕዝብ ቅጥ የሌለው መከራ ነው የሚመጣው። መልካም ለማይስማማው ክፋት ለማይስማማው እንደዚሁ ትርጉም የሌለው መከራ ነው የሚመጣው። ፍቺ የሌለው መከራ ነው የሚመጣው። እኛ የቱን እንደምንወድ እንኳን በውሉ የቱን እንደምንመርጥ በውል ማናቅ ህዝቦች ስለሆነን ለዚህ ነው መከራችን እንደ ድፍን ቅል ነው። አፉ አይገኝም፣ መፍሰሻው አይገኝም፣ ያመረቀዘው የሚወጣበት አይገኝም። ሰውየው ወደ እናቱ አገር ሎሌ ይልካል። እናቴ ካሉም
አትንገረኝ አለ። ምክንያቱም እንዴት እስካሁን ዘገያለሁ ብሎ። ከሞቱም አትንገረኝ አለው። በሰው ሀገር ደግሞ ሐዘኑን አልቋቋመውም ብሎ ግን መልእክተኛ ላከ። መልእክተኛ ከሁለት አንዱን ነው ይዞ የሚመጣው፣ ወይ አሉ ወይ የሉም ነው። ሄዶ እናቲቱ ሞተው አገኘ ያለው ነገር ትዝ አለው። ስለዚህ ምን አደረገ? ግማሽ ጎፈሬ ግማሽ ልጩ አድርጎ መጣ። እናቴ አሉ ሲለው ልጩን ያሳየዋል። እናቴ የሉም ወይ ሲለው ጎፈሬውን ያሳየዋል። በቅጡ ለምን አትነግረኝም አለው። በቅጡ መች ላከኝና። በቅጡ ያልተላከ በቅጡ መልስ ይዞ አይመጣም። ስለዚህ ቅጥ የሌለው መከራ ያለብን ለምን ይመስላችኋል? እምንመርጠውን ስለማናውቅ ነው። የሚያከብሩንን እናዋርዳለን። ለትሁታን ንቀት ነው ያለን። አምባገነኖችን ደግሞ እናጥንላቸዋለን። ክፉዎች ክፋታቸው ሲበዛብን ነው መልሰን እንመረራለን። ጌታ የቱን ይምረጥልን ወገኖቼ? ፍቅርም አይስማማን፣ ጥላቻም አይስማማን፣ ክብር አይስማማን። ሰው ትሁት ሲሆን ምን ይልመጠመጣል ነው ምንለው። ሲኮፈስ ደግሞ ይሄ ማበጥ ለመፈንዳት ነው እንላለን። እግዚአብሔር የቱን ይምረጥልን ወገኖቼ? ቅጥ ለሌለው ህዝብ ቅጥ የሌለው መከራ ነው የሚመጣው። ቅጥ ለሌለው ህዝብ ቅጥ የሌለው መከራ ነው የሚመጣው። ሰው ሁሉ ግን ምን አይደለም? ክፉ አይደለም። ኤልያስ ነብዩን ታስታውሳላችሁ? ነብዩ ኤልያስ በዘመኑ ሁሉ ያሳደደችው ያስጨነቀችው ማነች? ኤልዛቤል ናት። ያቺ ኤልዛቤል ሀገሯ ሲዶና የሚባል ነበር። ጌታ በእምነት ደግሞ በጣም የተደነቀባት ሴት ያቺ ሲዶና ሴት እምነትሽ ታላቅ ነው ያላት። ስለዚህ ከሲዶና እጅግ ክፉ እጅግ መልካም ይወጣል። መልካሞች ባድራሻ አልተቀመጡም። ይሄ መንደር የክፉዎች ነው፣ ይሄ መንደር ደግሞ የደጎች ነው አይባልም። እገሌ ዘር ደግ ነው፣ እገሌ ዘር ክፉ ነው ይላል የሰው ሞኝ። ደግነትና ክፋት የቀለምና የዘር ጉዳይ ሳይሆን የሰውነት ጉዳይ ነው። ሁሉ ጋር መልካሞች አሉ፣ ሁሉ ጋር ደግሞ ክፉዎች አሉ። አዎ መጽሐፍ ቅዱስ ክፉዎች እንዳሉ ይነግረናል። ግን ሁሉም ክፉዎች አይደሉም፣ መልካሞች አሉ። በዚህ ዓለም ላይ ራቅ ራቅ ብለው የተቀመጡ መልካሞች ባይኖሩ ኖሮ ዓለም በጥላቻ ጨለማ ትዋጥ ነበረ። በዚህ ዓለም ላይ ራቅ ራቅ ብለው የተቀመጡ መልካሞች ባይኖሩ ኖሮ ይህች ዓለም በጨለማ ትዋጥ ነበረ። ካለፉት ዘመናቶች ይልቅ በእኛ ዘመን ብዙ መልካሞች አሉ። ጌታ የራሱ የሆኑትን ያውቃል ተብሏል። እኛ ላናውቃቸው እንችላለን፣ ጌታ ግን ያውቃቸዋል። ሁሉም ክፉ ከሆነማ ይህ ዓለም ሙሉ በሙሉ የሰይጣን ግዛት ሆኗል ማለት ነው። ስለዚህ እግዚአብሔር ይህን ዓለም ያሳልፈዋል። ዓለም የምትሰነበተው የእግዚአብሔር ሰዎች ስላሉ ነው። ልብ አድርጎ ዓለም ሁሉ በድሎ አንድ ኖህ ጻድቅ ሆኖ ተገኘ። እግዚአብሔር የኔ ሲለው አላፈረበትም። እግዚአብሔር ይመስገን። እመን አንተና ቤተሰቦች ትድናላችሁ። ኖህ እኮ ነው ያመነው፣ ቤተሰቡን ግን አዳነ። እግዚአብሔር ይመስገን። ዛሬም የናንተ እምነት፣ ዛሬም የናንተ ወደ እግዚአብሔር መጠጋት ቤተሰባችሁን ያተርፋል። ስሙ የተመሰገነ ይሁን። ጌታችን ወገኖቼ ገርበብ ያለ በር ነው የሚፈልገው። በዛ ከገባ ሙሉን ነው የሚወርሰው። አንድ ሰው ነው የሚፈልገው እርሾውን። ያን እርሾ ካገኘ መላውን ቤት በሙሉ ይቀድሰዋል። ርዕሳችን ሰው ምን ያደርገኛል? ሰው ምን ያደርገኛል? በእውነት ያችን የከነናዊት ሴት አንስተናል።
ስለሷም እግዚአብሔርን እናመሰግናለን። እግዚአብሔር ይመስገን። አሜን። ልጅ የታመመባት ሴት ልጄ ታማለችና ማርልኝ ሳይሆን ማረኝ ነው የምትለው። ከታማሚ ያስታማሚ በሽታ ይበረታል። የተሰጠውማ ሲሰጠው ከመቻው ጋር ነው። ዳር ያለው ግን አቅሙ ይንገዳገዳል፣ መሸከም ይከብደዋል። ስለዚህ በአደባባይ ማረኝ አለች። ልጇ በጓዳ ታጣጥራለች፣ እሷ ግን በአደባባይ ትጮኻለች። ችግሯ ይሉኝታ ቢስ አደረጋት። ምን ይሉኛል ወገኖቼ፣ ምን ይሉኛል ካለ ችግራችን ገና ነው ማለት ነው። በቁጥጥር ስር ነው ማለት ነው። ይሉኝታን ሲጥስ ችግር ከአቅም በላይ ሆኗል። ጌታ ለዚህ ሴት የሰጣት ምላሽ ግን የሚያሳዝን ነው የሚመስለው። ከእስራኤል ቤት ለጠፉት በጎች በቀር አልተላኩም ማለት ምን ማለት ነው? ከእስራኤል ቤት ለጠፉት በጎች በቀር አልተላኩም ማለት ምን ማለት ነው? ከአሕዛብም የጠፉ አሉ፣ ከእስራኤል ቤትም የጠፉ አሉ። መጥፋት ልዩነት አለው ወይ? አንዱን አምላክ እያመለኩ መጥፋትና ጣዖት እያመለኩ መጥፋት ልዩነት አለው። የአሕዛብ ችግራቸው መሰረቱ ነው። አምልኮተ እግዚአብሔር የላቸው። የእስራኤል ችግሩ ግን ግንባታው ላይ ነው፣ ህንጻው ላይ ነው። ስለዚህ እቺ ሴት የእምነትም የኑሮም ችግር ነበረባት። ከእስራኤል ቤት ከጠፉት በጎች በቀር አልተላኩም ማለት። ጩኸቷን በጣም ጨመረችው። አሁንም ደቀ መዛሙርቱ ከጩኸቷ የተነሳ ይመስላል እባክህ አሰናብታት አሉ። ምናልባት ችግሯ ተሰምቷቸው ላይሆን ይችላል። ጩኸቷ አደንቁሯቸው እንድታርፍ ሳይሆን እንዲያርፉ አሰናብታት። አንዳንዴ እኛ ለተሸከም ነው የሚከብዳቸው አሉ። እኛ ለቻል ነው መቻል ያቃታቸው አሉ። ጌታ አሁንም መልስ አልሰጠም። በዚህ ጊዜ በሚያልፍበት መንገድ ላይ ወደቀች። ጌታ ሆይ አለችው፣ ማረኝ አለችው፣ አላሳልፍም አለችው። የሰጣት መልስ ግን የልጆችን እንጀራ አንስቶ ለቡችሎች መጣል አይገባም አላት። አንቺ ጣዖት አምላኪ ነሽ፣ ወደ ተፋሽው የምትመለሽ ነሽ። የልጆች ያማኞችን እንጀራ ያማኞች እንጀራ ፈውስ ነው። ያንን አንስቶ ለቡችሎች መጣል አይገባም። ሰጣችው መልስ ግን የሚደንቅ ነው። አዎን አለች። ውሻ ነኝ፣ ታጥቦ ጭቃ ነኝ፣ የተፋውትንም ልስ ነኝ፣ ኃጢአተኛ ነኝ። ግን አለችው ቡችሎችም እኮ ከጌቶቻቸው ማዕድ የወደቀውን ፍርፋሪ ይመገባሉ። ይሄን ያህል ፍርፋሪ ይወድቃል፣ ይሄን ያህል ይጎርሳሉ ብለው አይደለም። ሰዎች ከእጃቸው ሲስት፣ ጌቶች ከእጃቸው ሲስት ውሾች ይለቅማሉ። ሙሉ በረከትን እንደ ልጆች አልጠይቅህም፣ ፍጡርህ ነኝ፣ ፍርፋሪ በረከት ይድረሰኝ። አንቺ ሴት እምነትሽ ታላቅ ነው። እግዚአብሔር ይመስገን። ክዳ የምታስክድ ኤልዛቤል ከዚህ ሀገር ነው የወጣችው። በእምነቷ በእስራኤል እንኳን ያልተገኘ እምነት የተገኘባት፣ በእምነቷ ጌታ የተደነቀባት ይህች ሴት የተገኘችው ከዚህ ሀገር ነው። እንደ ልጆች ጌታ ማዕዱን እየቆረሰልን ያለው እንደ ቡችሎች ፍርፋሪም አይደለም ወገኖቼ፣ ከገበታው እየቆረስን ያለ ነው። ይሄንን ገበታ የምንቆርስበት አንዱ ምክንያት ምንድነው? በዚህ ዓለም ላይ ያሉንን ጉዳቶቻችንን ሁሉ እንድንረሳ ነው። ችግሮቻችንን ከጌታ አቅም በታች አድርገን እንድንመለከትም ነው። ስሙ የተመሰገነ ይሁን። አሜን። ክፍሉ ወደ ተመተርጎም የምናልፈው አቤቱ ሰው ረግጦኛልና ማረኝ። ሰዎች ለእግዚአብሔር ቀጪ ናቸው ወይ? ሰው ረግጦኛል አንተ ግን ማረኝ ነው እያለ ያለው። ወገኖቼ አንዳንድ ጊዜ በሰዎች በኩል የሚመጣብን ፈተናና መከራ እየበዛ ሲመጣ ያልበደልነው መናዘዝ እንጀምራለን። ምን አርጌ ነው እንላለን።
ራሳችንን መጠራጠር እንጀምራለን። ፍቅራችንን መጠራጠር እንጀምራለን። ደግነታችንን መጠራጠር እንጀምራለን። አዎ ሰዎች ፍቅራችንን የማይቀበሉት ፍቅራችን ንጹህ ስላልሆነ ላይሆን ይችላል። ሰዎች ቸርነታችንን የማይቀበሉት ቸርነታችን ቅዱስ ስላልሆነ ላይሆን ይችላል። የሚቀበሉበት ልብ ክፉ ከሆነ፣ የሚቀበሉበት እጅ የቆሸሸ ከሆነ፣ ንጹህ ነገር ምንድነው? ቆሻሻ ነው። ንጹህ ነገር ቆሻሻ እጅ ላይ ሲያርፍ ይቆሽሻል። ስለዚህም ንጹህ ነገር በመስጠታችንና በሰዎቹ እጅ ላይ ሲደርስ በመቆሸሹ ብዙ ጊዜ ራሳችንን እንጠራጠራለን። አንዳንድ ጊዜም በእግዚአብሔር ፊት ፈሪሳዊ ኑዛዜ እናደርጋለን። ችግሬ መውደዴ ነው ይቅር በለኝ እንላለን። ይህ ፈሪሳዊ ኑዛዜ ነው። መውደድ ችግር አይደለም፣ መፈወስ ነው። ችግሬ ማክበሬ ነው ይቅር በለኝ እንላለን። ማክበር ይቅርታ የሚያስፈልገው አይደለም፣ በረከት የሚያስጨምር ነው። ችግሬ ቸርነቴ ነው ይቅር በለኝ እንላለን። ይሄ ግን ሌላ ቸርነት የምንቀበልበት ምክንያት ነው እንጂ ለኑዛዜ የሚያበቃ ኃጢአት አይደለም። አዎ ወገኖቼ፣ አመፀኛ ሰዎች ጋር ስትኖሩ ሳትጠጡ ትሰክራላችሁ። ለምን ስንል የታወቁ ሰዎች ለማወቅ በቂ ናቸው። እኛም አንተኛ ሰው ማናስተኛ የሚል ታውቃላችሁ። ለንግስ ሄዱ፣ አዳር ሄዱ፣ ማህሌት እንዳይቆሙ ቀለሙን አያውቁትም። ወደ ውስጥ እንዳይጠጉ ሊቃውንቱ ቦታውን ይዘውታል። ስለዚህ ከገረገራው ይሆናሉ። እንቅልፍ ቢተኙ ቢሉ ቤታቸው ብቅ ይላል። በእግር መተዋል፣ ልብ ግን ቤት ነው ያለው። ስለዚህ መሃል ላይ ነው እንግዲህ ሁሉም ሰው ጸጥ ሲል ብድግ ይሉና እኛም አንተኛ ሰው ማናስተኛ ይላሉ። በኑሯቸው የማይተኙ የማያስተኙ ሰዎች አሉ። እኛም አንተኛ ሰው ማናስተኛ ግድልም እንደ ደውል እንቁጠራቸው። በህይወታቸው ግን አልተኛም አላስተኛም የሚሉ ግን ብዙዎች ናቸው። ስለዚህ ሁከተኞች ለማወቅ በቂ ናቸው። ሁከተኞች እንዳያውቁን ጠንቃቃ መሆን አለብን። ወገኖቼ ሰላማችን ጥንቃቄ ይፈልጋል። በንፋስ ላይ እንደተለኮሰ ሻማ ነው። ጥንቃቄ ይፈልጋል። ከሚያውኩን ነገሮች መራቅ ያስፈልጋል። ከሚያውኩን ንባቦች መራቅ ያስፈልጋል። ከሚያውኩን ሰዎች መራቅ ያስፈልጋል። አንዳንድ ጊዜ ግን መታወካችን መልካም ሰዎችን ሳይቀር ይርቃል። መታወካችን የተረጋጉ ሰዎችን ማየት የማይፈልግበት ጊዜ አለ። ይህንን የምትሽሩት በልምምድ ነው። ከፍ ያለ የማህበራዊ ግንኙነት የነበራቸው ሰዎች ከዚህ ግንኙነቱ ሲወጡ እንደገና መቀላቀል ይፈራሉ። ታላቅ ግንባታቸው ተንዶ መሰረት እንኳን ያጣሉ። ስለዚህ አንዳንዴ ጉልላቱን ስትጨርሱ እንደገና መሰረት ትጀምራላችሁ። አሁንም ጀምሩ። ህይወት የብዙ ሙከራዎች ውጤት ናት። 6 ጉልላት ገንብታችሁ 6 ሊፈርስ ይችላል። 7ኛው ግን ቤት ይሆናል። ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። 7 ጊዜ ሙከራ ያደርጋል ነው። በቁጥር 7 ብቻ አይደለም፣ 7 ፍጹምነትን የሚያመለክት ነው። ሁሉ ጊዜ ሞክሩ። እስከመቼ? እስክትሞቱ ሞክሩ። ምክንያቱም ህይወት የሙከራ ምድል ናት። አቤቱ ሰው ረግጦኛልና ማረኝ። ሰዎች በሚያደርሱበት ነገር እርሱ ግን ፈጣሪውን እያስጨነቀን ያለው ምናልባት አንተ ልከብኝ ሊሆን ይችላል እያለ ነው ያለው። አንዳንድ ሰዎች ራሳቸውን እንደ ቀጪ አድርገው ይቆጥራሉ። አንዳንድ ሰዎች ራሳቸውን እንደ ቀጪ አድርገው ይመለከታሉ። ማንኛችንም ግን ለእግዚአብሔር ምን አይደለንም? ቀጪ አይደለንም። ማንኛችንም ለእግዚአብሔርን ተክተን ፈራጅ አይደለንም። የሚቀጣ አንድ አምላክ ነው። የሚፈርድ አንድ አምላክ ነው።
አቤቱ ሰው ረግጦኛልና ማረኝ። ሁልጊዜም በሰልፍ አስጨንቆኛል። እያንዳንዱ ቀን የራሱ ትግል አለው። እያንዳንዱ ቀን የራሱ ምን አለው? የቤት ስራ አለው። እያንዳንዱ ቀን የራሱ ጥያቄ አለው። በህይወት ላይ ይሄ ፈተና እንዲርቅ መጸለይ ጥሩ ነው፣ ግን ትዕግስት እንዲሰጠን መጸለይ የተሻለ ነው። ይሄኛው ፈተና ቢያልፍ ሌላ ይመጣል። ትዕግስት ግን ለሁሉ ቀን ይረዳል። ስለዚህ መጸለይ ያለብን ለዛሬው ፈተና መጽናናትን አይደለም። መጸለይ ያለብን ለዘለቄታው ትዕግስትን ነው። የብዙ ችግሮቻችን መፍትሄው ትዕግስት ነው። የሚያሳልፉ ቀኖችን የምናልፈው በትዕግስት ነው። የሚያሳልፉ ቀኖችን የምናልፈው በምንድነው? በትዕግስት ነው። በትዕግስት ነው። ሁሉ ጊዜ በሰልፍ ምን ብሎኛል? አስጨንቆኛል። የሚዋጉኝ ምን ብለዋልና? በስተዋልና። ወገኖቼ በህይወት ዘመን ላይ በሰው መሞገት ከባድ ነው። በሰው መሞገት ከባድ ነው። እርሳስ ግን ቅርጽ የሚያወጣው ለመሳልም ለመጻፍም የሚበቃው በስለት መካከል ገብቶ ነው። እግዚአብሔር አንዳንድ ጊዜ ከአመፀኛና ከአስቸጋሪ ሰዎች ጋር የሚተወን ለምን ይመስላችኋል? ቅርጽ እንድናወጣ ነው። ቅርጽ እንድናወጣ ነው። መጻፍ የምንችል መሳል የምንችል ቅርጽ እንድናወጣ እግዚአብሔር ከአስቸጋሪዎች ጋር ያሳልፈናል። መልካም ሰዎች ያጨማልቁናል። መልካም ሰዎች ደካማ ያደርጉናል። መልካም ሰዎች ያልፈሰፍሱናል። መልካም ሰዎች ከሌላ ዓለም ጋር እንዳንገናኝ መሰናክል ይሆኑብናል። ምክንያቱም ሁሉን ሰው በእነሱ እየገመትን ሁሉን ሰው በእነሱ እየለካን ያንን ሚዛን አላሟላ ሲለን ከሁሉ ሰው እንለያለን። ሁልጊዜም በሰልፍ ምን ብሎኛል? አስጨንቆኛል። የሚዋጉኝ በዝተዋልና ሁልጊዜ ቀኑን ሁሉ ጠላቶቼ ረገጡኝ። ወገኖቼ በዚህ ዓለም ላይ ለማሸነፍ የሚያስፈልገው ነገር ማሸነፍ ነው። ለማሸነፍ ደግሞ ማሸነፍ ነው የሚያስፈልገው። በህይወት ላይ ከሰዎች ጋር ባለን ግንኙነት ሁሉ ጊዜ ድጦ ማለፍ አንችልም። አንዳንድ ጊዜ ዝቅ ማለት አለብን። አንዳንድ ጊዜ ማሳለፍ አለብን። ቅዝምዝምንና የቀን ጎዶሎን ጎንበስ ብለው ያሳልፉታል ይባላል። ቅዝምዝም ሲወረወር እንደዚህ ነው የሚሄደው። በሁሉም አቅጣጫ ነው የሚሄደው። በየትኛውም አቅጣጫ ብትሮጡ ያገኛችኋል፣ ይጠቀልላችኋል። ቅዝምዝምን የምታልፉት ዝቅ ብላችሁ ነው። የቀን ጎዶሎችን የምናልፈውም ዝቅ ብለን ነው። አንዳንድ ቀን ብንናገር አይጣፍጥም አፋችን። ስለዚህ መናገር በሚደመጡበት ዘመን፣ ዝም ማለት ደግሞ ጊዜው ባልሆነ ዘመን። የእግዚአብሔር ሰው ማለት ምን ማለት ይመስላችኋል? የሚናገርበትንና ዝም የሚልበትን ጊዜ የሚለይ ማለት ነው። ጊዜን የሚለይ መንፈሳዊነት ጊዜን መለየት አለበት። ሁሉ ጊዜ መናገር የለም። የዝምታ ዘመን አለ። ለሁሉ መልስ አይሰጥም። በዝምታ የሚታለፋል። ሁሉን ነገር አንጋፈጥም። ፈቀቅ የምንልበት ጊዜ አለ። ለዚህ ነው ጌታ ዘወር አለ የሚለው። ለመሞት የመጣው ጌታ ሊገሉት ሲሉ ዘወር ብሏል። ያለ ጊዜው ላለመሞት ጊዜ ያልደረሰም አይደል ያለው። ጊዜ በጌታ ፊት ክቡር ነው። አንዱን መልካም ነገር በጊዜው ስናደርገውና ያለ ጊዜው ስናደርገው ልዩነት አለው። ልጅ መልካም ነው፣ ልጅ ጥሩ ነው። ግን በ6 ወሩ ከተጸነሰ ካላየውት ብንል ልጅ ይሆናል እንዴ? አይሆንም።
አይሆንም ወገኖች፣ ጭንጋፍ ነው የሚሆነው። እህል መልካም ነው፣ ግን ከወራቱ በፊት ልጨደው ብንለው ጮርቃ ነው። በጊዜው ሁሉም ነገር የበሰለ ነው። እግዚአብሔር ይመስገን። እግዚአብሔር ጊዜን የሚመድብልን እግዚአብሔር ጊዜን የሚመድብልን ሊከለክለን ሳይሆን ጉዳዩን ሊያበስልልን ነው። እግዚአብሔር ሊያበስል ያዘገየውን ነገር ከለከለኝ ብለን እናማረርበታለን። ምስጋና የታጠፈውን እጅ ሲዘረጋ፣ ምሬት ግን የተዘረጋውን እጅ ያጥፋል። ምሬት መብት ነው። ምሬት ይግባኝ ነው። እግዚአብሔር ግን ንጉሠ ነገሥት ነው። ቢሰጥ ይመሰገናል፣ ባይሰጥ አይወቀስም። እግዚአብሔር ኢዮብ የገባው ይሄ ነበረ። ልጆቹን ሲነጠቁ፣ ሀብቱ ሲነጠቅ ይሄም ምን አይደለም ማለት በመጨረሻ ጤናው እንደገና ትዳሩ ይሄ ሁሉ የማን አይደለም? የኔ አይደለም ነው። የሰጠ ቢነሳ የለበት ወቀሳ ይባላል። በቃ የሰጣችሁ ከወሰደ ምንድነው ወቀሳው? መብቱ እኮ ነው። ስለዚህ እንደ ኢዮብ ህይወት ከሆነ ጤናም ስታጡ ጤናዬን መልስልኝ ሳይሆን ጤናህን መልስልኝ ማለት ያለባችሁ። ጤናዬኛም አይደለም። ሁሉ ጊዜ ቀኑን ሁሉ ጠላቶች ምን አሉኝ? ረገጡኝ። ስለዚህ የመረገጥ ዘመን አለ ማለት ነው። ዳዊት የመረገጥ ዘመንን አክብሯል። የመረገጥ ዘመን አለ። በትዳር ጓደኞች የመረገጥ ዘመን አለ። በስራ አለቆች የመረገጥ ዘመን አለ። በስጋ ዘመዶች የመረገጥ ዘመን አለ። በትልልቅ በመንላቸው ሰዎች የመረገጥ ዘመን አለ። ያንን ዘመን ማክበር ያስፈልጋል። ያንን ዘመን በትዕግስት ማለፍ ያስፈልጋል። ተራራውን ስትጨርሱ የሚገጥማችሁ መስክ ነው። ተራራ ያደክማል፣ ደረጃ ያደክማል ስትወጡት፣ መጨረሻ ላይ ግን ከፍታ ነው። ራሳችሁን ከፍታ ላይ የምታገኙት። ያደከሟችሁን ተራሮች እግዚአብሔር ለከፍታ ያደርጋቸዋል። አሜን። ስሙ የተመሰገነ ይሁን። አሜን። አዎ ወገኖቼ፣ ዛሬ በውስጣችን የበሰልንባቸው ነገሮች ከወዳጆቻችን ያገኘናቸው አይደሉም፣ ጠላቶቻችን የሰጡን ናቸው። ያለ ይሉኝታ ያስተማሩን፣ ያለ ይሉኝታ ማንነታችንን የነገሩን፣ ያለ ይሉኝታ የሆነውን ሳይሆን ያልሆነውን በመንገራቸው እንድንጠነቀቅ ያደረጉን ጠላቶቻችን ናቸው። ጠላቶቻችን ላለፈው ይቅርታ እንድንጠይቅ፣ ለሚመጣው ደግሞ በሐሰት ክሳቸው ጥንቁቅ እንድንሆን ያደርጉናል። የጽጌረዳን ውበት እድሜ የሚሰጠው በዙሪያ ያለው ሾክ ነው። እንደማማሯ ሁሉም ይቀጥፋት ነበረ። ስለዚህ እግዚአብሔር ታላቅ ውበትን በታላላቅ እሾሆች ከበባት። ውብ ህይወታችሁን እግዚአብሔር አንዳንድ ጊዜ በእሾህ ሊከበው ይችላል። እንዳይቀርቧችሁ እናንተም እንዳታልፉ አንዳንዴ በዙሪያችሁ የሾህ አጥር ይኖራል። እግዚአብሔር ባላጋራዎቻችንን የቅድስናችን ጠባቂ ያደርግልናል። ወገኖች፣ ከሳሾቹ እንዳያዩት እኮ መጠጣት እየፈለገ የማይጠጣ ሰው አለ። ተቃዋሚዎቹ እንዳያዩት ማመጽ እየፈለገ የማያመጽ ሰው አለ። ታዲያ እነኚህን ያጥፋቸው ይባላል እንዴ? ይባርካቸው ነው። እግዚአብሔር ይመስገን። ጠላቶቻችሁን ውደዱ የተባለው እኮ ስለሚጠቅሙም ነው። ሁሉ ጊዜ ቀኑን ሁሉ ጠላቶች ምን አሉኝ? ረገጡኝ። ዳዊት ዘመኑን በሙሉ በሰው የተፈተነ ነው። ልጁ አቤሴሎም ከዙፋን ያሳደደው፣ ከመካከላችሁ ልጆቻችሁ ከቤት ያባረሮቹ ስንቶቻችሁ ናችሁ? ዳዊት ከቤተ መንግስት ልጁ አባርሮታል። የዳዊትን ያህል አልተፈተናችሁም።
የዳዊትን ያህል ብትፈተኑም የዳዊት ሕይወት ለመጽናናት ተጽፎላችኋል። ከዳዊት በላይ ግን በፈጠረው እጅ የተቸነከረ ጌታ አለ። ከዳዊት በላይ የውቅያኖስ የዝናባት ባለቤት የክረምቱ ጌታ ውሃ በጠማው ጊዜ የሰው ልጅ እፍኝ ውሃ የነፈገው እንደ ጌታ ደግ እንደ ጌታ የተነፈገ የለም። እንደ ጌታ አፍቃሪ እንደ ጌታ የተጠላ የለም። እንደ ጌታ ውብ እንደ ጌታ ፊቱን የመለሰበት ማንም የለም። ኢየሱስ እንኳን ፍቅር ዘርቶ ፍቅር ባላጨደበት ዓለም ላይ እናንተ ብዙ አትጠብቁ፣ ምክንያቱም ከሱ በላይ አፍቃሪ ስላልሆናችሁ። ኢየሱስ ክርስቶስ እንኳን ቸርነትን ዘርቶ እንክርዳድን ባጨደበት ዓለም ላይ እናንተ ብዙ አትጠብቁ፣ ምክንያቱም ከሱ በላይ ቸር አይደላችሁም። ዛሬ አይገቡኝም የምንላቸው ነገሮች ካሉ ከጌታ በላይ ራሳችንን እያየነው ያለነው። ዓለም ለጌታ ስፍራ አጣ ሁለት ቦታ የለቀቀችለት በረትና መስቀልን። ጌታ በዚህ ዓለም ያገኘው ሁለት ቦታ ነው። እጅግ የሚሸት ከመስቀል የማይተናነስ በረት፣ እጅግ ስቃይ ያለበት መስቀል። ሁልጊዜ ቀኑን ሁሉ ጠላቶች ምን አሉኝ? ረገጡኝ። ጌታ በአካል በሰይጣን የተፈተነው አንድ ጊዜ ነው። ሕይወቱን በሙሉ ግን የተፈተነው በማን ነው? በአይሁድ ነው። በሰው ልጆች ነው። በሰው ልጆች ነው። በቀጥታ ከሚመጣ ሰይጣን ሰውን ማህደር ያደረገ ሰይጣን ቶሎ የሚሄድ አይደለም። ምክንያቱም የሚታገዘው በሁለት ፈቃድ ነው። የሚታገዘው በሁለት መንግስት ነው። ሰው ማለት ቀላል ፍጡር እንዳይመስላችሁ፣ ቀላል ፍጡር እንዳይመስላችሁ። ጌታ ከትንሣኤ በኋላ ስልጣን በምድርና በሰማይ ተሰጠኝ አለ። ከዛ በፊት በዋዜማው ምን አለ? የምድር ገዢ ምን እንደሚል ተናገረ? እንደሚታሰር ተናገረ። የምድር ገዢ ማን ነው? መልሱልኝ። ሰይጣን ነው። ለምን የምድር ገዢ ተባለ? አዳም ፈቃዱን ለጠላት በሰጠቀ የምድር ገዢነቱን ለጠላት አስረከበ። ጌታ ከሞት ሲነሳ ስልጣን በሰማይና በምድር ተሰጠኝ ማለቱ ያንን ግዛት ማስመለሱ ነው። ግዛት ግን ተጨመረ። ሰማይ የምድር ገዢ እንደገና ምን ሆነ? የሰማይ ገዢ ሆነ። በእውነት ወገኖቼ ኢየሱስ ሞቶ ጠላትን እንደዚህ የሚያዋርደው መሆኑን ጠላት ቢያውቅ ኖሮ ኢየሱስ እንዳይሞት ይንከባከበው ነበር። የክርስቶስ ሞት ትንሣኤ ያለው፣ በትንሣኤው የተመታው ጠላት ግን ምን የለው? ትንሣኤ የለው። እግዚአብሔር ይመስገን። አሜን። ጠላት በጣም እኛ አዋቂ ነው የሚመስለን፣ ኃይለኛ ነው የሚመስለን። ሲሰበክልን የምንወደውም ስለ ጠላት በጣም ሲነገር እሱ ነው። በጣም ደስ ማንን እንደምናመልክ ሁሉ አንዳንዴ አላውቅም። በጣም ደስ የሚለን እሱ ነው። እንደው ከአሜን እንኳን የሚደምቀው ይወጋ ይውደም የሚለው ነው። አይደርግ ጥሎብን ሄደው አጣሉ አንድ ሴት ይውደም የደርግ መፈክር ነበር። ሁልጊዜ ይውደም ነው ይውደም ነው። ጠላትን ከቃል ይልቅ የምናዋርደው በህይወታችን ነው። ለእግዚአብሔር ተገዙ ከእናንተ ይሸሻል ነው የተባለው። ለእግዚአብሔር ስንገዛ ከኛ ይሸሻል። እግዚአብሔር ይርዳል። አሜን። አዎ ሰው ምን ያደርገኛል የምንለው የእግዚአብሔርን ኃይል ስናስብ ነው። ኃይል ለጠላት ከሰጠን በእግዚአብሔር መታመን አንችልም። ኃይልን ለሰው ከሰጠን በእግዚአብሔር መደገፍ አንችልም። ኃይል ግን የእግዚአብሔር ነው። ወገኖቼ ዛሬን ያያችሁት ኃይል የእግዚአብሔር ስለሆነ ነው። ቆማችሁ የምትሄዱት ስላልተሞከረ አይደለም፣ እግዚአብሔር አሳልፎ ስላልሰጣችሁ ነው። በህይወት ያላችሁት ስላልተወረወረ አይደለም፣ በእናንተና በአጥፊው መካከል ጌታ ጋሻ ስለሆነ። አብርሃምን ታስታውሳላችሁ። በዘፍጥረት 15 ላይ እኔ ላንተ ምን ነኝ? ጋሻህ ነኝ።
ሁለት ትርጉም አለው። ብዙ ነገስታትን በቤተሰብ ጦር አሸንፏል። በቤት አገልጋዮች የሰለጠነ ጦርን ብዙ ነገስታትን አሸንፏል። ስለዚህ ጋሻ ይዘህ እንዳትሸልል፣ የማክሰኞ ገዳይ የሐሙስ ገዳይ ብለህ እንዳታዘፍን። ድልህ ማን ነኝ? እኔ ነኝ። ይሄ ብቻ አይደለም፣ 4 እና 5 ነገስታትን አነቃቅቶ መጥቷል። አብርሃም እነኚህ ሰዎች አንሰራርተው እንደገና ቢያዳፍኑኝስ ብሎ እንዳይፈራ እኔ ላንተ ጋሻ ነኝ፣ በንጉስ ጠላትና ባንተ መካከል እኔ ጋሻ ነኝ። ጋሻው የብረት ከሆነ ጦሩን እያጠፈው ይጥላል። የኛ ጦር አጣፊ ጋሻ የተሰቀለው ጌታ ኢየሱስ ክርስቶስ ነው። አሜን። በእግዚአብሔር ታመንኩ አልፈራም ሰው ምን ያደርገኛል? እግዚአብሔር ካላከላችሁም ሰው ምንም ሊያደርግላችሁም አይችልም። ምንም ሊያደርጋችሁም አይችልም። ኃይል የእግዚአብሔር ነው። አሜን። ኃይል የእግዚአብሔር ነው ወገኖች። ለዚህ ነው ኦዚያን በሞተበት ዓመት ከፍ ባለ ዙፋን እግዚአብሔርን ተቀምጦ አየሁት ይላል። ምን ማለቱ ነው? የፈራው ኦዚያን ሞተ፣ እኔ ግን አለሁ። የፈራናቸው ይሞታሉ፣ እግዚአብሔር ግን አለ። አሜን። ኦዚያን ወደ መቃብር፣ እግዚአብሔር ግን ወደ ከፍታው። አዎ ነገስታትን በነበር የሚያስቀር የነገስታት ንጉስ እግዚአብሔር ነው። አሜን። ነበር የማይቀጸልለት እግዚአብሔር፣ ትዝታ የማይስማማው እግዚአብሔር፣ ሁሉ ጊዜ ሕያው የሆነ እግዚአብሔር፣ ዛሬም ሊሰራ ኃይል ያለው ፈቃድ ያለው ፍቅር ያለው እግዚአብሔር ከኛ ጋራ ነው። አሜን። ስለዚህ በእግዚአብሔር ታመንኩ አልፈራም ሰው ምን ያደርገኛል ማለት አለብን። ምስጋና ለእግዚአብሔር ይሁን። አሜን። ሳምንት እንቀጥለዋለን። አቤቱ ጌታ ሆይ እናመሰግናለን። አሜን። እስራኤል ቅዱስ ድንቅ አድራጊው አንተን እናከብርሃለን። አሜን። እኛ ባንተ ገና አላመንም ጌታ ሆይ። ስለዚህ ነው የምንበረግገው፣ ስለዚህ ነው የምናዝነው ጌታ ሆይ። ያንተ ነገር አልገባንም። ኃይል ትልቅ ነው ጌታ ሆይ። አሜን። በፍቅርህ ፊት ጌታ ሆይ የወደቁ ፍቅሮቻችን ሁሉ የሚያስቆጩ አይደሉም። በቸርነት ፊት የከሰርናቸው አንዳንድ ነገሮች ሁሉ ጌታ ሆይ ደግመን የምናወራቸውም አይደሉም። እግዚአብሔር ከጉዳት በላይ ካሳ ነህ። አሜን። ከጥላቻ በላይ የፍቅር ዘይት ነህ። አሜን። እናመሰግንሃለን። አሜን። ይህንን ቃል የሰሙትን እነዚህን ባሪያዎችህን ባርክ። አሜን። በእግዚአብሔር ታመንኩ አልፈራም ሰው ምን ያደርገኛል እንድንል ጸጋህን አብዛለን። አሜን። በአንዱ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጸላንተ ይገባል። አሜን። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።